አሰላሙ አለይኩም ረህመቱላሂ ወበረካቱሁ። እንዲሁም የነገን ማን ያውቃል ዩቲዩብ ቻናል ተከታታዮች ቤተሰቦቼ እንደት ናችሁ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ። እናንተ እንደት ናችሁ? ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ወላሂ አልሐምዱሊላህ። እናንተ እንደት ናችሁ? ስራ፣ ጤንነት፣ አፍያ ሁሉ ሰላም ነው? ባላችሁበት ሰላማችሁ ብዝዝት ይበልኝ። ውድ ሀገሮቼ ልጆች እንደት ናችሁ? ታያላ ቤተሰብ ወላሂ ማለት ነው። እኔ ከሀገር ከመጣሁ ሰዓት እስካሁን ድረስ ያነሳል ስጠይቃችሁም አትመልሱም። ምንድነው ግን? ያ ረቢ አይሸርስ ሰው አይመጣ። ምንድነው ችግሩ ግን? በአላህ ኧረ ችግሩን ንገሩኝ በእናታችሁ። እንዴ ይሄን ያህል ለፍቶ ሰው ዝም ብሎ ሲቀር አያሳዝንም? እኔ ደግሞ ወላሂ እንደ ማንኛውም ሰው ማለት ነው ትዕግስት የለኝም ቤተሰብ ማለት ነው። ወላሂ እኔ እንጃ በቃ ስላችሁ ተነስቼ ሳይ ሰዓት ተነስቶ ነው የማገኘው። ሰገብቼም ሰዓት ተነስቶ እምገበበትም ላይ ብላይ የለም እዛም ያለውንም ያነሳል። ምንድነው ችግሩ? ይሄን ያክል ማለት እንደዚህ ነው ወይንስ በዋና ስለምዞር ነው? እስኪ መልስ ስጡኝ። እኔ አለን ትሉኛላችሁ እንጂ ጥያቄ ሳቀርብ አትመልሱም። ለኔ ግን አለን ትላላችሁ ስትገቡ ማለት ነው። እና አንድ ሰው እንኳን የሚያዳምጥ ይጠፋል። እንደው ቢያንስ እንደው 10 ብትመጡ አስራችሁም እዚህ ላይ ካላችሁ ያንደኛችሁ ይጠፋል። እኔ እኮ የምትመጡልኝ ቤተሰቦች ሙሉ በሙሉ አቃል ጠንቀቅ ብዬ። ኧረ ተው ግን ተው። እና ቤተሰቦች ለማንኛውም ማለት ነው እንደኔ ምርር ያላችሁ ካላችሁ ማለት ነው መልስ መልሱልኝ፣ አዳምጣችሁ። በነገራችን ላይ የኔ ቤት ብቻ አይደለም የቀዘቀዘው። ከኛ ቀደም ብላችሁ ዩቲዩበር የሆናችሁ ከአንድ አይል ሁለት ጊዜም እያነሳ ይወስድባችኋል። እናንተ አሁን ለኛ አስተያየት ብትሰጡ ምን ችግር አለው? ምክንያቱም ተምራችሁታል። የሱን ኮርስ የሱን ምንነት ወስዳችኋል። የዩቲዩብ ምንነትን ወስዳችኋል። ታውቃላችሁ ጠንቀቅ ብላችሁና ለማናቀው አዲስ ለጀማሪዎች ብታሳውቁን ምን ችግር አለው? እኔ እንደውም እንደዚህ ይሉንታ ምናምን ይልኝም በስነ ስርዓት ነው የምናገረው። እጠይቃለሁ፣ የሚጠፋኝን እጠይቃለሁ። ሰው ቤትም ሄጄም ሆነ የትም ሆነ እናገራለሁ። ምክንያቱም ያ ሰው ተናገረ ብሎ ከጠላ ይጥላኝ። ግልጽ ስለምናገር ነው ይጥላኝ። ግልጽ መናገር ደግሞ ኃጢአት አይደለምና ስጠይቃችሁ ከታይ ኮሜንት ላይ አትናገሩም፣ አትመልሱም። በርግጥ ሁላችንም እኮ ስራ አለን አውቃለሁ፣ ጠንቀቅ ብዬ አውቃለሁ። ግን ያ ሰው የሚናገረው እንኳን ማዳመጥ አንድ ሰከንድም ትሆን እንዴት ጭራሽ እኮ ስጠይቃችሁ አትመልሱም። ወላሂ ሱብሃንአላህ። ለልቅስ ቤተሰብ አድርጌ ከመመላለሳቸውና ከመሄድባቸው የማልሄድላቸው ይበዛሉ እኔ ቤት የሚመጡት ማለት ነው። እኔ እንደዚህ ስል አልመጣችሁ ብዬ አይደለም፣ ግን ለምን ማዳመጥ የሚቸግረን በሳችን ካልተመላለስ በሳችን የሆነ ነገር እንትን ካላል ምን ያደርጋል? አለን ብለን ደግሞ ከዛው ትንሽ አንድ ጊዜ ብቅ እንላለን። መነጽር ነገር እንሰጣለን። ከመነጽሩ ትንሽ ቆይተን ደግሞ ቻው። ወላሂ በጣም ይሄ ነገር ተመችቶኛልና ለማንኛውም ቤተሰቦቼ ማለት ነው የወሎ ኮምቦልቻ ልጆች ካላችሁ እስከ ሀገራችሁ ነው ሀገራችሁ ናፍቋችሁ ከሆነ ማለት ነው እኔ በስንት አንድ ቀን ቪዲዮ ለምለቀው እቺ ቪዲዮ ወላሂ ጨርሳችሁልኝ በአላህ ብያችኋለሁ ማለት ነው። ክርስቲያኖችም ደግሞ በፈጣሪያችሁ ስም ይያችኋለሁ። 8 ደቂቃ ነው መሰለኝ እንደዛ ነው። እኔ ሁል ጊዜ ቪዲዮ አልለቅም፣ ከስንት አንድ ጊዜ ነው የምለቀው። ስለዚህ እውልኝ ማለት ነው። እና ደግሞ የምታውቁ ካላችሁ እንደዚህ የሚያነሳውን ብትነግሩኝ የነገዬ እንደዚህ ቢሆን እኮ እንደዚህ ነው የሚያነሳብሽ ብትሉ ምን ችግር አለው? ይሄ ቢሆን ይሄ ነው፣ ይሄ ቢሆን ይሄ ነው ብታብራሩ። ወቅት አይፈጅ ጊዜ አይፈጅ ወይ 4 ወይ 5 ስፔሊንጎች ናቸው ብትጽፉ ቃላቶቹ። ሌላ ምን አለው? ሌላ ነገር የለም እኮ ያወቃችሁትን ብታሳውቁ ማለት ነው። እና ለቤተሰብ ደግሞ የሚጨቃጭቃችሁ ያው ወድጀም አይደለም ያው እንድታሳውቁ ብዬ ነው። ምክንያቱም ከለፉ አይቀር የሰው ልጅ ደግሞ ማን ነው የሰው ልጅ ከለፉ አይቀር መስራት ጥሩ ነው ብዬ ነው ይሄንን የምናገረው። ለፍተንም ደክመንም ውጤት ማንጣት ጥሩ ነው።
ውጤት ከሌለው ግን ለፍተንም ደክመንም ምንም ትርጉም የለውም ማለት ውጤት አልባና ድካም ብቻ ድካም ትርፉ። ዩቲዩብ ማለት በጣም ከባድ ነው፣ ዝም ብሎ አይደለም ወላሂ። በጣም ማለት ነው ለኔ በተለይ በጣም አርካሚ ነው ወላሂ። አንደኛ እግሬን ቁሜ ነው ኔት ለማግኘት የምሄደው፣ ቁሜ ቆይቼ ነው የምመጣው ወደ ክፍሌ ስመጣ ይጠፋል እና ብዙ ነገር አለ። ዝም ብሎ አልጋ ባልጋ አይደለም ሁሉም ነገርና ያንንም ብዬ ደግሞ ተመርሬ ያልተውኩም። ግን አሁን ሰዓቱ ከዛሬ ከነገ ጨርሶ አንስቶ ደግሞ በራፉን ካነሳ ወላሂ አልዞርም አልሰራምም። በቃ ተስፋዬ ሞኔ ናት፣ በሷ አበረታታለሁ እና ቤተሰብ በቅንነት ማለት ነው አጫውቱልኝ። ቪዲዮውን በደንብ እስከ መጨረሻው እውልኝ፣ ሼር አድርጉልኝ ስትገቡ ማለት ነው። በቅንነት ከኔ የተሻላችሁ ትኖራላችሁ። ዩቲዩበር የሆናችሁ ከኔ የተሻላችሁ ትኖራላችሁ ብዬ ነው የማምነውና በእርግጠኝነት ሆኜ ከኔ ጋር የጀመራችሁ ሞኔታይዝ ሆናችሁ ደህና የምትመሩ ደህና የሚንቀሳቀስላችሁ ቻናል ትኖራላችሁ። እናንተ አሁን ሸር ብታረጉ ምን ችግር አለው? ዝም ብላችሁ ነው እንዴ ነገዬ እንደዚህ ነው የምትሉት? ወላሂ ዝም ብላችሁ ነው ማለት ይቻላል፣ ባህ ብቻ ማለት ነው። እኔን ታያላችሁ አሁን ዶላር ላስቆጥርና ወላሂ ማለት ነው ለእናንተ ለቤተሰቦቼ ሞኒ ያልሆናችሁ ገና ዩቲዩበር ሆናችሁ ገና የምትንቀሳቀሱ ሰዓት ያልሞላችሁ ኢንሻአላህ ቢስሚላህ እኔ ለምጄ በደንብ ማለት ነው ዶላርም ሆነ ሪያልም ሆነ እንዴት እንደሚላክ ከለመርኩ አላህ ምስክሬን ወልክላችኋለሁ ቤተሰቦቼ ማለት ነው። እሺ ይሄን ቃሌ ነው። ቤተሰብ ያረጋችሁ ትታዘባላችሁ። የነገ እኮ እንዲህ ብላን ነበር ትላላችሁ ማለት ነው። ስለዚህ እናንተ ሸር አርጉ፣ ሌላ አትከፍሉበት፣ ተብራችሁ አትቆረጡ። ሸር አርጉ። ሸር ብታረጉ ምን እንትን ትላለች ይቀረፍባችሁ? ከእናንተ ምንም እኮ አይቀረፍም። ስለዚህ ሸር አርጉ ብያለሁ፣ ተናግሬያለሁ። አይዋ የነገዬ እና እንደዛ ነው የምላችሁ። ያው መቼም የነገ ሁልጊዜም ጨቅጫቃና ነው የምትሉት። አጨቃጨቃለሁ፣ ምክንያቱም ከእናንተ ውጭ የት እጨቃጨቃለሁ? እሺ በቃ ይሄ ነው እማልጨቃጨቃችሁ። ሞኔ ተተስተካከለኝ ዩቲዩብ በስነ ስርዓት ዩቲዩብ ተንቀሳቀሳ አልጨቃጨቅም፣ ዝም ነው የምለው። ሰው እንኳን ሆዱ ከሞላ በልቶ ዝም አይደለም የሚለው። በቃ እኔም እንደዛ ነው። ዩቲዩብ በስነ ስርዓቱ እንደ በፊቱ ከሆነልኝ አልጨቃጨቅም። አለበለዛ ነገም ስመጣ በቪዲዮ እኝኝ ማለቴን አይቀሬ ነው እና ቤተሰቦቼ ከልብ ነው ማመሰግናችሁ። ለዚህ የሚያበቃችሁኝ እናንተ ናችሁ። እዚህ ደረጃ የሚያደርሳችሁ ውድና እንቁ የሆናችሁ የሀገሮች ልጆች አላችሁ። መልካም በዙሪያ እህቶች አላችሁ። መልካም የሀገሮች ልጆች አላችሁ። በእናንተ ነው ስለዚህ እዚህ ደረጃ ያደረስኩትና አሁን ደግሞ ቪዲዮውን እስከሚያልቅ ድረስ ስዘይሩ አጫውቱልኝ ማለት ነው። ቤተሰብ በቀረ እወዳችኋለሁ፣ አከብራችኋለሁ። ውድ ሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሮች ልጆች እና ቤተሰቦች ጎረቤት ጀልስ አድርጋ ጠርታኝ ነውና ማለት ነው። ያው ተነስቼ አቋርጬ ነው እንደገና ይቅርታ። ውድ ሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንንም አላህ ሰላም ያርግልን፣ ቤተሰቦቻችንንም ሰላም አላህ ያደርግልን። ሁላችንንም አላህ በደስታ ያኑረን። ቤተሰቦቻችንንም የናፈቅን ሁሉ አላህ ያገናኘን በሰላም። ውድ ቤተሰቦች የሀገሮች ልጆች አላህ ሁላችንም ጤናችንን ይስጠን በያለንበት